ኖላዊት የኖላዊት ጉዳይ እንደቀጠለ ነው ማለት ነው። ስብሰባ አድርገው እንግዲህ የምርመራ ውጤቱን እያካሄዱት ይገኛሉ ማለት ነው። ኖላዊት ላይ የሀና ጉዳይ እንግዲህ እንደቀጠለ ነው ማለት ነው። ምርመራ ማድረግ አለብን ውጤቱ እስከሚመጣ ድረስ ውጤቱን እየጠበቅን ነው ማለት ነው። ምክንያቱም ሀና እውነት እህታችን ናት ወይስ አይደለችም እያሉ እየተመካከሩ ነው። ወንድምና እህቶቹ ሰላምና ወንድሟ ማለት ነው። እንደዚሁም ወይዘሮ ሜላት ማለት ነው። እርግብም ደንግጣለች ማለት ነው። ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬም ኖላዊትን ያለንበት ማለት ነው የሀኒ ጉዳይ ላይ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መቀላቀል ትችላላችሁ። የዚህ ቤተሰብ አባል መሆን ትችላላችሁ። እንግዲህ ሀኒዬ ቤተሰቦቿን አግኝቻለሁ ብላ በጣም ደስ እያላት ነበረ። ደስታዋን ሳትጣጣም የተፈጠረው ነገር ምንድን ነው? ከአባቷም ጋር በማይሆን ነገር ተጋጭታለች ማለት ነው። እሷም የምታዛዝን ህይወት እንትን እያለኝ ነው። አሁን ማነውስ ከእሷ ጎን የሚቆመው? በእርግጥ ሰላምም ደንግጣ ነው እንደዛ ስታመናጭቃት የነበረው። ሜላትን ብትሆን እንደዚሁ ቶሎ አትቀበላትም እናትነትን ማለት ነው። ምክንያቱም ብዙ ጊዜ ሲፈልጓት የነበረችው ልጃቸው እርግብ እኔ ነኝ ብላ በሷ በዚችኛዋ እንትን መረጃ ነው የገባችው እነሱ ጋር ማለት ነው። ሀኒ ማለት ሀሴት ስትሆን ትክክለኛው ማን ነው የሚለውን ምርመራ ይወስነዋል ብለው ሊመረመሩ ነው። ምርመራ እንመርመርም ሲባሉ ምን ተፈጠረ? እርግብ ለምን ትደነግጣለች? እርግብ እየተርበተበተች እንግዲህ አይ እሺ እያለችም ነበረ። አሁን የሚያስፈራው ነገር ምርመራውን እንዳይቀይሩባት ተብሎ በጣም እየተፈራ ነው። ምክንያቱም ምርመራው ተተቀየረ ሀና እንትን ይሏታል ማለት ነው። ተተመረመሩ ወይዘሮ ባዩሽ እርግጠኛ ነኝ ምርመራውን ትቀይረዋለች ወረቀቱን ብዬ አስባለሁ። ምክንያቱም ሀንዬ በጣም ምስኪን ልጅ ነች ማለት ነው። ለእርግብ ነው እርግብን በጣም እየመከረቻት፣ እውነት ተደብቆ አይቀርም እውነቱ ይወጣል ማለት ነው። እቺ መሰሪ ባዩሽና እርግብ እነሱ ካልቀየሩባት ችግር የለም ማለት ነው። ይመለሳል ብዬ አስባለሁ ማለት ነው። እሷ ናት እንደዚህ እንትን እያደረገቻት ያለችው ማለት ነው። ሀኒ ያለችበት እንግዲህ እህታችሁ ነኝ ብላታለች ለሰላም ማለት ነው። ሰላምም ደንግጣ እንዴት እህታችን ልትሆኝ ይቻልሽ ብላ እናቷን እየጠየቀቻት ነበር። እርግብ የኔን መረጃ ወስዳ ነው ለእናንተ እህታችሁ ነኝ ያለችው። እሷ ሀሴት ሳትሆን እኔ ነኝ ሀሴት እያለች ነው። ሀና ያው ተብዬ ነው እንጂ እኔ ነኝ ሀሴት እህታችሁ እያለች እየነገረቻቸው ነበር። ሰላምን በጊዜው ደንግጣ እንዴት እንዲህማ ልትይኝ አይገባም ብላ ተነስታ ትሄዳለች ማለት ነው። አሴርም ከአባቱ ጋር እንደዚህም ከሀኒ አባት ጋር እየተመካከረ ነበር ማለት ነው። ችግራቸውን ስለጠፋቻቸው መፈለግ አለብን፣ በእኔ ምክንያት ነው ወታ የሄደችው ሀንዬ ሰሞኑን እያለቀሰች እንደው አውቃለሁ፣ መስቀሏም ጠፍቷትኛል ብላ ስታለቅስብኝ ነበረ። እሱንም ደግሞ በጊዜ ሂደት እንፈልገዋለን እያለ ነበር ማለት ነው። ችግር የተፈጠረው እንግዲህ እዚህ ጋር ነው። አሲርም እንግዲህ ምናልባት ብሩ ጠፍቷት ይሆን እንዴ ማሳከሚያውም እያለች ነበረ። አይ አይመስለኝም እሱም አይደለም እያለች በጣም ተበዛይታ ሌላ ዓለም ውስጥ ሆናለች ማለት ነው ሀኒ። አዎ በእርግጥ የሀኒ ታሪክ ያሳዝናል ማለት ነው። አሁን ላይ ደግሞ አባቷን እየፈለጋት ነው ማለት ነው። ጠፍታ ወጥታለች ማለት ነው። ምክንያቱም በጣም አልቅሳ ተበሳይታለች ማለት ነው። ብዙ ነገሮችን እንትን ብላለች። በዚህ ሰዓት ደግሞ ያሳዝናል ማለት ነው። ቤተሰቦቿን አገኘው ስትል እንደገና ደግሞ ሌላ ታሪክ ሲሆንባት አሁን ልቧ ይሰበራል ማለት ነው። በዚህ ሰዓት ማንም የላትም። ይቺ ሜላት ደግሞ ቶሎ አትቀበላትም። በእርግጥ አሁን ማንኛውም ሰው ሁለተኛ ልጆች አጠገብ እንዳትደርሺ፣ እኔ ጥሩ ስሆንልሽ አንቺ ለካ ሌላ ስህተት እየሰራሽ ነው፣ እኔ አባትሽን ላሳክምልሽ ነበረ፣ እንደ ለልጆቼ መጥፎ ነገር ስላልሆንሽ ብዬ ነበር። አንቺ ግን የምታሴሪው አንቺ ግን እንትን የምትይው ለልጆቼ መጥፎ ነገር ልትሆኚ አስበሻል። እኔ እኮ
እንደ ልጆቼ አይቼሽ ነው አባትሽ ይታከሙ ብዬ በድርጅት ስም ላሳክምልሽ የቻልኩት ትላታለች ማለት ነው። እሷም አይ እትዬ ምንድን ነው አይ አትበይብኝ፣ ከዚህ በኋላ ትሰሚኛለሽ አይደለም ልጆቼ ጋር ድርሽ እንዳትይ፣ ቦታሽን ማወቅ አለብሽ ሀና፣ ቦታሽን አውቀሽ ስሪ፣ እንዴት እንደዚህ ትለኛለች ብላ ሰላምም ስነግራት ለእናቷ ለወይዘሮ ሜላትም እሳት ጎርሳ ነብር ትሆናለች ማለት ነው። ነገሩም እማዬ ካንቺ ጋር እኮ መግባባት አይቻልም ትላታለች ማለት ነው። ምክንያቱም ሀና በአሁን ሰዓት እያለቀሰች ራሷን እየጎዳች እንደዚሁም ሰላምም አብራት እያለቀሰችም ነበር ማለት ነው። እንግዲህ እርግብ ላክስቷም ደውላ ቤቱ ታመሶልሻል ትላታለች። እንዴት ትላለች አክስቷም ባዩሽ። ቤቱ እንግዲህ የታመሰው በሀና ልጃችሁ ነኝ ብላቸው ሜላት ብድ ብላለች ትላታለች። እንዲሁም ሜላትንማ መጥቼ ማየት አለብኝ ጉዷን ትላለች ማለት ነው እንትና ባዩሽ ማለት ነው። ይሄ ሁሉ የባዩሽ ስህተት ነው ማለት ነው። ለእርግብ የምትመክራት ሌላ ነገር ነው። ከእንትና ጋር ደግሞ ሜላት ጋር ሲገናኙ ደግሞ ጥሩ ነው፣ በጀርባዋ ግን እሾህ ናት ማለት ነው። ጉድጓድ ትቆፍራለች እና ይሄ ነገር እየቀጠለ እየሰነበተ እየሄደ ነው። እሷም ደግሞ እንዴ አሁን እያፋጠጡ የነበረ አሲር እያፋጠጠ ነበር፣ ምንስ ብዬ ልናገር ነው? እህቴ ነሽ ወይስ አይደለሽም እያለ ሲያፋጥጠኝ ነው የቆየው። አክስቴ ምንስ ነው የምናረገው? ቆይ የሆነ ነገር ቢያስቡ አስበሸዋል? እኔ እህታቸው እንዳልሆንኩ ቢያውቁ እኔን ስልስለው እንደሚበሉ ታውቂያለሽ ትላታለች ለአክስቷም ማለት ነው። እርግብ ምንም ችግር የለም ፈራሽ እንዴ? ለምን ትፈሪያቸዋለሽ? ለእኔ ታያቸው፣ እነሱን መፍትሄ አይጠፋም ትላታለች ማለት ነው። አሁን ላይ ሀኒ ያለችበት ሁኔታ በጣም ያሳዝናል ማለት ነው። በዛ ላይ አሰሪዋም ደግሞ እሱን ስሰማ ከአንዲት ሰራተኛ እንዴት ልጅሽ ነኝ ብላ ትለኛለች? እሷ ማለት እኮ ሰራተኛ ገረዴ እንጂ እንዴት ፊት ስሰጣት ጭራሽ አናቴ ላይ ወጣች ትላለች ማለት ነው። በእርግጥ ሀና እንደዚህ የሆነችበት ምክንያት ስላላት ነው እንጂ ሌላ ነገር አይደለም ማለት ነው። ይህም ነገር ይፈታና በቅርብ ቀን የምናውቅ ይሆናል። ተመርምረው ምርመራ ውጤቱ ሲመጣ በቅርብ ቀን ሁሉም ነገር ይታወቃል ማለት ነው። የሀና ጉዳይም እንግዲህ በምርመራው ነው የሚያስታውቀው። ሀኒስ ምን ትያለሽ? እርግብስ ምን ትያለሽ? ምርመራ ሲላቸው ደንግጠው ሀኒ ምንም ችግር የለብኝም እናንተ ያላችሁትን እስማማለሁ ትላለች። እርግብ በጣም እየተርበተበተች ማለት ምንድን ነው እያለች ይጨንቃታል ማለት ነው። ሰላምም ምን ነው ደነገጥሽ ትላታለች ማለት ነው። አትፈልጊም እንዴ ምርመራ ትላታለች ማለት ነው። በነገራችን ላይ ሰላምና ይቺ እርግብ ብዙም አይደሉም ማለት ነው። ብዙም አትመስጣትም መሰለኝ እና ብዙም አታቀርባትም። አንደኛ ለዛም ስለሆነ አሁን ያለችበት ሁኔታ ደግሞ በጣም የሚያሳዝን ስለሆነ ከሰላም ጎን ነው ያለችው። ለሰላም ደግሞ ብዙ ነገር ሆናለች አብረው ከሀኒ ጋር ማለት ነው። ሀናን እንግዲህ ቶሎ ሂጂ ብዬ አልላትም እርግብ ትላታለች። እንዲህ ለምን አታስወጫትም ብላ ስትላት ሀና እንደ ልጆቼን በጣም እንደ እህቱና የቀረበችልኝ ናት። ቶሎ ሂጂ ብላት እነ ሰላም ደስ አይላቸውም። ሰላም ትቆጣለች ትላታለች ማለት ነው። ሀናንም እንግዲህ እንዲታስወጣትም እየጎተጎተቻት ያለችው እንትና ነች ማለት ነው። ይቺ እርግብ ነች ማለት ነው። እርግብ እንግዲህ በአክስቷ ተመሳጥራ አክስቷ የምትላትን ሁሉ ነው የምታረገው ማለት ነው። አሁን ላይ ያለችው ሁኔታ በጣም ከባድ ነው እንትና ማለት ነው። ሀኒ እኔ ደርባባ በጣም ምስኪን ነች ማለት ነው። ማንም የላትም ከጎኗ፣ ማንም አብሯት የለም ማለት ነው። አሁን ላይ አባቷንም ደግሞ ሀኒ ምን ሆና ነው እንደዚህ ስትሆን አይቻት አላቅም ንገሪኝም ብላት እምቢ አለች። ምን እንደሆነችም አላቅም እያለቀሰች ብቻ ፈጣሪ ይጠብቃት። ሀንዬ በእኔ በኩል ተበሳይታና እንደዚህ ሆና አይቻት አላቅም። ምን እንደሆነችብኝ ባላቅም ሁሉም ነገር እንደዚህ መሆን የለበትም እያለ መፈለግ አለብኝ። ምን ነው እግሬ ተሰብሮ በሆን ወደ አዲስ አበባም ባልመጣሁ እያለ በጣም እያለቀሰ ተጸጸተ።
እውነት እንደዚህ ተናግረሃት ነው እንዴ ሄደችው? ይለዋል አሴርም ደግሞ ሀና እኮ ቂም አትይዝም፣ በጣም የዋህ ልጅ ናት። ስለዚህ ትመጣለች፣ ምንም ችግር የለም፣ አንተም ሕክምናህን ታከም ይለዋል። አባቷም ደግሞ አይ እዚህ ቁጭ ብዬማ መቅረት የለብኝም፣ ሀናን መፈለግ አለብኝ፣ አለችበት ቦታ ፈልጌ ማምጣት አለብኝ። በእኔ ምክንያት እንደዚህ ወጣ እንድትሄድ አልፈልግም። እሷ ማለት ለኔ ብዙ ነገሬ ናት። እንደዚህ መሆን የለባትም። በትንሽ ነገር እኔን አሳክማለሁ ብላ ምናልባት ጣጣ ውስጥ ከትቻት እንደሆነ ብሎ አባቷ በጣም አስቦ ተጸጽቶ ያለቅሳል ማለት ነው። አሲርም ደግሞ አይ እንደዚህ እንኳ አይመስለኝም፣ ብሩም የሚጠፋባት አይመስለኝም ይላል ማለት ነው። እንግዲህ ሀሴት ነኝ ስትላቸው ያስደነገጣቸው የነሰላም እና የባዩሽ በጣም እንትን ይላል። ሁሉም ሰው ቢገፋትም በቅርብ ቀን እሷ እውነቱን ይወጣላታል ማለት ነው። እውነት ተደብቆ አይቀርም። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ባይ ባይ። እንወዳችኋለን። ባይ